ይህ ለድሆች ብቻ የተሰጠ አይደለም። በአሜሪካን በሀብታሙ ሀገር እንኳን በደልቃቃ ባሮች ፕሪሚየር ሊግ ይታያል። የአርሰናል ደጋፊዎች እዛም አሉ። በካናዳ ደልቃቃ ሬስቶራንቶች ፕሪሚየር ሊግ ይታያል። ብዙሃን ስደተኞች በካናዳ ምድር የሚኖሩ ይሄንኑ የአርሰናል ፍቅራቸውን ይዘው ወደዛው ፈልሰዋል። ትላንትና ቀይና ነጭ ማሊያ የለበሰ በየትኛውም የዓለማችን ክፍል የሚገኝ መድፈኛ ሁሉ መቼም ይሄን የውድድር ዘመን በጭንቀት በውጥረት በውጣ ውረድ አልፎታል። ማሳረጊያው ፈንጠዝያ ደስታ ሆኖ ሐዘን ማስረሻውን አግኝቷል። የትዕግስቱን ጣፋጭ ፍሬም ቀምሷል። ሰሞኑን አርሰናል ሻምፒዮን መሆኑ ከተረጋገጠ በኋላ ቀናቱ ሁሉ ለአርሰናል ደጋፊዎች የደስታ ሆነው ቆይተዋል። ትላንትና ታዲያ የዚሁ ደስታ መጨረሻ ባይሆንም ግን አርሰናል የሚሞሸርበት በዓለ ሲመቱ ሆኖ አክሊሉን የሚደፋበት ቀን ነበር። ስለዚህ ነው የትላንቱን ቀን መላ የአርሰናል ደጋፊዎች እንዲህ ሲጠብቁ የቆዩት። የመድፉን አርማ ደረታቸው ላይ የለጠፉ ደጋፊዎች በዓለም ዙሪያ ሲፈነጥዙ አድረዋል ስንል መቼም አዲስ አበባ ውስጥ ወይም በመላው የሀገራችን ከተሞች ያውም በብዙ እንደው ብዙ ደስታ የራቀው ብዙ የህይወት ፈተና ያለበት ዜጋ ሁሉ ሳይቀር የአርሰናል ደጋፊ የሆነ ትላንትና እና ሰሞኑን እንደው የሆነ የደስታ ዊንድፎል ገጥሞታል። ይሄንን ማየት እንዴት ያስደስታል። ዛሬም ደግሜ የምናገረው ይሄን የምትቃወሙ ለምን ተደሰቱ የምትሉ እግር ኳስ በደረሰበት ደርሳችሁ ማታቁ ፓሽን የማይገባችሁ እባካችሁ ዝም በሉ። ዝምታችሁ ወርቅ ነው። በየማህበራዊ ሚዲያው ላይ እየወጣችሁ አንዱ ከአንዱ እርስ በርሱ በማይገናኝ ጉዳይ ይሄንን እያያያዛችሁ ፖለቲከኛ ነን የምትሉ ሌላም የምትናገሩት እንዴት ያስቀይማል። ምን አለ ቢደሰት ሰው? ምን አለ ደጋፊዎች 22 ዓመት እንላለን ሰሞኑን ደጋግመን። ቀላል አይደለም 22 ዓመት። አንድ ልጅ ተወልዶ እኮ በቃ ሙሉ ለሙሉ ለአቅመ አዳም ከደረሰ ከ4 ዓመታት በኋላ ከዛም በላይ ብዙ እንዴት ምን ያህል እንደጠበቁ እንደታገሱ እዚህ ውስጥ ያለው ተሞክሮ ቀላል አይደለም። እና አንድ በህይወት አጋጣሚ ለሚገጥምህ ፈተናና ሐዘን እንዲህ ያለ መሸሸጊያ ሲገኝ ስፖርት ነው። ስፖርት ኃጢአት አይደለም። እና እንደዚህ ያለ ነገር ስሰማ ፊቴን ጭፍግግ አደርጋለሁ። የእግር ኳስ አላዋቂዎች ዝም ቢሉ እንመርጣለን። አሁን አርሰናል ሻምፒዮን ስለሆነ ምናልባት ኦኬዥኑ ተለይቶ ደስታቸው በተለየ በቃ እንዴት ነው ታምቆ እንደፈነዳ ብላስት እንዳደረጋል አይደል? እንደ ከባድ እሳተ ገሞራ ያኔ አፋር አካባቢ እንደፈነዳው እሳተ ገሞራ እሱ እስኪፈነዳ ድረስ ስንት መሬት መንቀጥቀጥን ያየን እና ብዙ ታምቆ አንድ ጊዜ ሲለቁት ደስታው ልዩ መስሎ ሊታየን ይችላል። እስቲ የሚቀጥለው የውድድር ዘመን ከዛም በተከታታይ እስቲ ይድገሙ። እንደዚህ ይሆናል ወይ? የዛ ሁሉ ትዕግስት እኮ ውጤት ስለሆነ እና ማህበረሰብ የሚደሰትበት ከክፉ ነገር እንደው የሚሸሽበት ሐዘኑን የሚረሳበት ብዙ ነገሩን የሚያዘናጋለትን እንዲህ ያለ አጋጣሚ ስፖርት እግር ኳስ ይፈጥራልና ይሄንን እሰይ እንኳን ደስ አላችሁ ብሎ ማለፍ ነው የሚሻለው። አለበለዚያ ደግሞ አለመናገር አያምርባቸውም። ሲያወሩ አላዋቂነትን አውጥተህ በአደባባይ ላይ ስታሰጣው ደስ አይልም።